እንግዲህ ደስ ብሎኛል። ሀሜርዬ ደስ ብለህኛል። ቤትዬም እንግዲህ በመረጠችው ህይወት መኖርን ያልከለክላትን አባቷ እስኪፈቅድ ድረስ ያው እንግዲህ እንታገላለን። አሜን። ተባረኩልኝ። ያራይስጣችሁ ወልዳችሁ ለመሳም የሆነ ሰርፕራይዝ አለ። ተመስገን ስለውድዋት ማታ አርገሳም ያንቺን ውለታ እንደው አደራም ልክ ቤትዬን ተቆጣጣርልኝ። እንደው ቃል እንድትገቡልኝ እፈልጋለሁ። እዚህ ጋር እናት ለምን ትሙት ትኑር አጎንብሳ ማል ተቀም የለ ወይ በጨለማ ዳብሳ የኔና ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ያይኔ። ሰላም ወድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተ ደህና ናችሁ? ዛሬ እንግዲህ እንደዚህ አምሮብን ወንድማችን ለዚህ ለሶስት በፍቅር በደስታ ዛሬ ቀን ደርሰናል። እንግዲህ ፈጣሪ ተመሰገነ ይሁን። አትጓጉ፣ ይሄንን ለማየትም የሚጓጓ አለ። መጓጓት ጥሩ አይደለም፣ እናሳያችኋለን። እኛ ያው እንደዚህ በመምጣታችን ብዙዎቻችሁ የተደሰታችሁ አላችሁ። በጣም እናመሰግናለን። ከልብ እናከብራችኋለን፣ እንወዳችኋለን። የኛ ምርጥና የተከበራችሁ የኛ እንቁ ቤተሰቦቼ በጣም ብዙዎቻችሁ ኮሜንት እንዳደረጋችሁልን እንደደወላችሁልን ባዮ ላይ ስልክም አለ የደወላችሁ ጎበዝ፣ በጣም እናመሰግናለን። አብራችሁ ስለሆናችሁ ወንድም ምንጊዜም ወንድም ነው። እንኳን አልተጣላችሁ፣ እንኳን አብራችሁ ሆናችሁ፣ እንኳን ማሚ አስታረቀቻችሁ። ማሚ ጥሩ ሰው ነች፣ ማሚዬ ደግ ሰው ነች ላላችሁ እህትና ወንድሞቻችን በጣም እናመሰግናለን። ያው እንግዲህ እሱንም አስመልክቶ ስጦታ ነገር አዘጋጅተናል። ሰርፕራይዝ ነው። ምክንያቱም ለማሚ አንደኛ ይገባታል። አሁን በዚህ ጊዜ በዚህ ሰዓት ፍቅርን አስባ ፍቅር ያሸንፋል ብላ ቤቲ ትበልጥብኛለች፣ ኦሊ ይበልጥብኛል፣ አሚን ይበልጥብኛል ሳትል ሶስታችንን ሙስሊም ሳትከፋፍል በዘር በሃይማኖት ሳትከፋፍል ሰው ብቻ በመሆናችን ወዳን እንደ ራሷ ልጅ አክብራን እንደ ራሷ ልጅ በቃ ከልቧ የመነጨ ፍቅር ሰታን እንድንታረቅ አድርገታ ለዛሬ ለዚህ ቀን አብቅታናለች። እኛም ደግሞ ምናልን ለማሚዬ ስጦታ ይገባታል። ምክንያቱም ይህኛ ደስተኛ ካሰበችልን እኛም ደግሞ ለእናታችን ማሰብ አለብን፣ እሷን ማስደስት አለብን ብለን የአቅማችን እንግዲህ አቅማችን የፈቀድነው ይሄንን ጋጮ እናቶች የሚደስቱበትን ነገር እናቶች የሚወዱትን ነገር ያው እናቶች ግርማ ሞገስ የሚሰጥ ስጦታ ደግሞ እስከሚከፈት እናንተ ኮሜንት ላይ መገመት ትችላላችሁ። ቀድሞ ለገመተ ሰው ሽልማት አለው። ደግሞ የኔም ፕሮፋይልና የቤቲን ፕሮፋይል ያደረጋችሁ ፕሮፋይሎች አይቻለሁ። ሁሌ ኮሜንት ታደርጉልኛላችሁ። በጣም ነው የምንወዳችሁ። እኔ የማንቸስተር ማሊያ ለብሼ ያለውን ያደረጋችሁ የማንቸስተሩ ነው በደንብ ያየሁት እና አሁንም ድጋሚ ኮሜንት አድርጉ። በጣም ነው የምንወዳችሁ። ስማቸውንም ጻፉልን። እንወዳችኋለን። የኛ ፕሮፋይል ያደረጋችሁ ቤተሰቦቼ፣ አክባሪዎቼ፣ አድናቂዎቼ፣ ቤተሰቦቼ እና ያው ዛሬ እንደውም የምናሰብኩ መሰለህ አሁን ስጦታ ከምሰጣቸው ስጦታ ምንም ነገር ለነሱ አይደለም እና ስጦታ ከምሰጣቸው ይልቅ ፕሮፋይል ላደረጉት በማሚ ምርቃት ይደርሳቸዋል። አሚን ማለት ነው እናንተ የሚጠበቅባችሁ ይደረግላችሁ። እድሜ ጸጋ፣ እድሜ ጤና ይሰጣችሁ ሀብት እና ዛሬ ያሰባሰበን አንድ ነገር ነው፣ እሱም ፍቅር ነው። ይህን ደግሞ በማስመልከት ያው እንድንፋቀር እንድንዋደድ ያደረገችን እናታችንን ሰርፕራይዝ ማድረጋት ነው። ከቤባ ያው የቤቲ ወንድምም እንዲመጣ ነው የምፈልገው ነው። ሰዓቱም ደርሷል። እኔ ይዛቸው መጣው በነገር አንተ እሱ ነው ይዟቸው የሚመጣ። እናንተ ወታችሁ ደግሞ ያለውን ነገር እንግዲህ መዘው እንደዚህ አሁን ማሚ ስመጣ ከምታየው ይሄ ይደበቅ ማርያም ደብቁትና እንደተመጣ ሰርፕራይዝ ነው። ማሚዬ ያው እናታችን ነች። ያው ግን ያው ብዙ ነግራችሁ ነገር አለ። ያው ኦልዬ አንተ ይዘህልኝ እኔ ይዛልኝ ጣው ማሚ ይዘህልኝ ቤተሰብ ደብቀው እንጂ ነው ወደ ቤተሰቦቼ ይዣለሁ እንዳትቆዩ ነግሬያታለሁ። መታጠፊያው ጋር ነው የምጠብቀው። መታጠፊያው ጋር ነው የምጠብቀው። ይዛል እንደብቀው ነው ወይ እንደብቀዋለን እኮ ነው እዚች ውስጥ ያው ማወቅ ያለባችሁ እንትና የተከበራችሁ ቤተሰቦቼ ያው የኔና የቤቴንም ነገር ትንሽ አባቷ
ብዙዎቻችሁ ለምንድነው የማትጋቡት? ተጋቡ ላላችሁ እንጋባለን፣ ግን ትንሽ የሆነ ነገር እያደረግን እያወራን ነው ከአባቷ ጋር። አባቷም ትንሽ ፍቃደኛ አልሆንም ባለው ነገር በተፈጠረው ነገር። ስለዚህ አባቷን እስክናሳምን ትንሽ ጊዜ ታገሱን። ሰርፕራይዝም ይኖረናል። እኔና ቤቲ አይደል እንዴ ብዙዎቻችሁ እየጠበቃችሁ። ስለዚህ በመጀመሪያ እናት ነች የምትቀድመውና ለቤቲ ስጦታ በሰጣት ምንም ነገር የለው። እናት እናት በጣም እኔ እንደዚች አይነት እናት በህይወቴም አይቼም አላውቅም። ማለትም እኔ ሙስሊም ስለሆንኩኝ ታገለኛለች፣ ቃወመኛለች፣ ብዙ ነገር ትለኛለች ብዬ አስቤ ነበር። ግን በፍጹም እንደዚህ አይነት ነገር የለባትም። ሙስሊም ነህ ብላ ሳታገለኝ ምን ሳትለኝ እንደዚህ ስላደረገች በጣም ደስ ብሎኛል። በጣም አመስግኛታለሁ። ይሄ ስጦታ ራሱ ሲያንስባል። ያው ለእናት ይሄ ነው ተብሎ የሚሰጥ ስጦታ ባይኖርም ግን እቺ ያው በትንሽ ነች እና እናት ምንጊዜም እናት ነች። የቤቲ እናት ደግሞ ትለያለች። የእሷ እናት ማለት የእኔ እናት ነች አይደል? እንደ ወደፊት ስለምንጋባ አብረን እንዲህ ስለምንል አራስ የምታረሰሽ እናትሽ ነች። ስለዚህ እናት ምንጊዜም እናት ነች። እንደውም ይሄን ነገር ራሱ ስሰጣት እያፈርኩ ማለት ትልቅ ነገር አይደለም። ለእናት ግን ብዙ ነገር ይገባታል እና ብዙ ነገር አድርግታልናለች። ስለዚህ እናታችንን እንወዳታለን አይደል? እንዴ በጣም እንዴ እኔ እናቴ በጣም ነው የምወዳት። ደግሞ አንተንም ማመስገን ፈልጋለሁ ስለ እናቴን በዚህ ልክ ስላከበርክልኝ ስለወደድክልኝ ቴንኪዩ። የምሬን ነው፣ በጣም አመሰግናለሁ። እኔም አንቺን በጣም አመሰግንሻለሁ፣ እወድሻለሁ። አንቺ ማለት ያው በክፉም በደጉም ጊዜ አብረሽ ነሽ። ብንጣላም በሀሳብ ግጭት ቢኖርም እኔ ስለምታፈቂ ስለምትወጂኝ በጣም አመሰግንሻለሁ አይደል? እንዴ ሚስት ማለት ማክበር ነውና ያው ብዙዎቻችሁ ለእናንተም ያላሳየናት ነገር ቤቲ ማለት ለእኔ በጣም ታከብረኛለች፣ በጣም ትፈራኛለች። ያው የሚስትነት ወጉን አድርሳልኛለች። ስለዚህ ቤትዬን አለማመስገን ንፉግነት ነውና ኢንሻአላህ አላህ ካለ ብዙ ነገሮች ይኖሩና ያው እኔም ብዙ ነገር ሳላቅም ሆነ አውቄ በስተት አስቀይሜሻለሁ። የኔ ውዷ ሚስቴ የተከበርሽዋ በጣም ይወስዳል። አንቺስ? ያው አመሰግናለሁ አንቺ። ስለዚህ እናታችንን እንጠብቃት፣ ስጦታውን ደበቅ እናድርግና ወሊያድንም በእርግጠኝነት ይመጣሉ። በጣም ቅርበች ኦልሬዲ ሰዓትም አልፏል። ስለዚህ ሳደርስብን የሆነ ነገር እናድርግ። እንወዳቸዋለን። እኛ የተከበራችሁ እንቁ ቤተሰቦቼ ተከታተሉ። ለዚሁ ሰጋለ ደብቅስ ነው እና እንግዲህ ያው ዛሬ እናቴ ደስ ይላታል ብዬ አስባለሁ። ምክንያቱም ያው ይሄን ያህል ትልቅ ነገር አይደለም የምንሰጣት፣ ግን በቃ የስጦታ ትንሽ የለውም በሚለው ያው ለሶስት አጋዥ ተን ይገዛንላት ነገሩን እና ደስ ይላታል ብዬ አስባለሁ። በጣም የምትወደው ነገር ነው። እናንተ አውርቼው ነበር እና ደስ ይላታል ብዬ አስባለሁ። እና ኖሊም እየደረሱ ነው እና እንጠብቃቸውና ሲመጡ እንቀጥላለን። ያው እንግዲህ እናቴ መታለች። ስለዚህ እናታችን የኔ እናት የኔ ፍልቅ ዛሬ ደግሞ ደስ ብሏታል ስለታረቅን። አሚርዬ የኔ ውድ ልጅ የኔ ቆንጆ ልጅ እንዴት ነህ? ሰላም ነህ? እንዴት ነህ? ሰላም ነህ? እንዴት ነህ? አይ እናት እንዴት ነሽ? በደስታ ባዘኔ እስኪ ማሚዬ እንዴት ነሽ? ነይስ ነይኛል ወዬ እንዴት ነሽልን? ደህና ነኝ እግዚአብሔር ጤንነትሽ? እናንተ ደህና ብዙ ናችሁ? ሰው እኮ እየደወለ እናታችሁ ተንከባከቡ፣ እናታችሁ እናት ካመለጠች አመለጠች ነው፣ እናት ከሄደች ሄደች ነው። እውነት ነው። እናት ማለት እንደ ፈሰሰ ወንዝ ውሃ ነው፣ ካመለጠች አመለጠች ነው። እውነት ነው። እናታችሁ ሳታመልጡ ተንከባከቧት፣ እናታችሁ ውደዷት ተብለናል። እናቴ
እኔም በጣም ነው የምወዳችሁ እናንተ እንደምትወዱኝ በጣም ነው የምወዳችሁ። በጣም ነው የምወዳችሁ እናቴ በጣም ነው የምንወድሽ። እኛ ወዳችኋለሁ ልጆቼ። ዛሬ ደግሞ ደስ የሚል ቀን በጣም እሺ፣ በጣም ነው ደስ የሚለኝ። ያቡዬ ነው ወዳችኋለሁ፣ ወዳችኋለሁ የኔ ልጆች። ምን አለ ዛሬ ደስ የሚል ቀን? እስቲ ደስታውን ንገሪኛ ቤትዬ፣ እኔ ቆንጆ። እሺ አሚርዬ ነው እንደሚነግረኝ አንድ እንኳን ግጥም የሚችል ሰው የለም። ካቤ ጋር ግጥም ምን አለ መሰለሽ? እሺ እኔ ቆይ እናት ለምን ትሙት ትኑር አጎንብሳ ማል ተቀምጥ የለ ወይ በጨለማ ዳብሳ። የኔ እናት እውነት ነው። የኔ አንበሳ፣ የኔ አንተ እኮ አንበሳ ነው የኔ ውድ ልጅ። እንዴት እንደምወድ ከልጆቼ እኮ አለያችሁ የኔ እናት። ከልጆቼ እሱ ገጠመ አለያችሁ የኔ እናት ገጠመ። እኔ ገጠምኩ ደግሞ ይመሳሳል። ስለዚህ ለየት ተማረክ። እኔ በዚህ ማለት እሺ የኔ ውድ ልጅ፣ እሺ የኔ ቆንጆ ልጅ፣ እሺ እናቴ የሚለውን ድጋብሻ እናቴ ላንቺ። እሺ ያው ለድምጽ አለው። እስኪ ያው ዘፈን ባልወድም ዘፈን አልወድም፣ ግን ያው ምርጫ ስለሆነ የውድ ልጅ ምርጫ ስለሆነ እሰማለሁ። እሺ እመዬ እናቴ የዘጠኝ ወር ቤቴ ክፉሽን አልስማማ እስከ ዕለተ ሞቴ ክፉሽን አልስማ እማ እስከ ዕለተ ሞቴ። የኔ እናት ገባሻል፣ ሲያንስሽ ነው። እኔም ሁላችሁ የኔ ልጆች እናንተ የተባረካችሁ ልጆች ናችሁ። የኔ እናት ውድ ልጆች ናችሁ። የተባረካችሁ ልጆች ናችሁ። የኔ እናት ምን አረኩላችሁ? እኔ እናት ምን አደረኩኝ ይባላል እንዴ? እናት እኮ ከወለደች ካማጠች ስንት መከራ ካየች እኮ እሱ እኮ በቂ ነው። እናት እኛ ምን አደረግንልሽ? እኛ ልጆችሽ ደርሰን ምን አደረግንልሽ ነው የሚባለው። እኛ እንደውም ደርሰናል። ያው ብዙ ነገር ማድረግ አልቻልንም። ያው ብዙ ነገር እናደርጋለን ለእናታችን። ይሄ ደግሞ ሲያንስ ነው። የቤት እናት ሆናም ስትመጣ አሚር ሙስሊም ነው ሳቲ ወዲያል እንደዚህ ነው ሳቲ እመታችን ዘራችን ሳይከፋፈል በቃ በአንድነት ወዳጅነት በቃ እንድንታረቅ አርክተሽና በውስጣችን ሰላም አበደሽልና ቀሪ ህይወታችን የፍቅር ጊዜ እንድንኖር አርክተሽና እና ለሁሉም ያው ምስጋና ያንስብሻል እናታችን። ምስጋናችን ደግሞ የምናደርገው በመካስ ነው። ቀሪ ዕድሜሽን በመካስ፣ ቀሪ ዕድሜሽን አንቺን በመተው፣ ቀሪ ዕድሜሽን አንቺን በማስደሰት፣ ቀሪ ዕድሜሽን አንቺና ቤቲን ደግሞ ያው እናትና ልጅ አብረው እንዲሆኑ አብረው የተሻለ ኑሮ እንዲኖሩ በቃ በደስታ እንድትኖር የምንፈልገው። ምክንያቱም እናቴ ምን አለ መሰለሽ አንቺ ስትመጪ እኛ ላይ ፍቅር ነው የዘራሽው። የዘራሽው ነገር ደግሞ ታጭጀዋለሽ ቀስ በቀስ እና ፍቅር ስትዘሪበን እዚህ ጋር ከዚህ በፊት የነበረን ማንነትና አሁን የነበረን አንድ አይደለም። ስለዚህ ፍቅር ዘራሽብን፣ ፍቅር በደንብ አስተማርሽን፣ ፍቅር በጣም ሰጠሽን። ያስቀደም ደግሞ ወንድሟም ደግሞ መጀመሪያ ሲመጣ ለእህቱ ተጨንቆ ነበር የመጣውና እሱ ራሱ የተማርኩት ከሱ በአንቺ እንደወጣ ቤቲም የተማርኩት ቤቲ ራሱ በአንቺ እንደወጣች። ምክንያቱም እናቴ ከዚህ በፊት ያው እኛ በቅርበት ያወቅነው አሚርና እኔ በቅርብ ነው ያወቅነሽ። ቢሆንም ደግሞ ከዚህ በፊት ጥሩ ማንነት ለልጆችሽ እንዳስተማርሽ ጥሩ ነገር ለልጆችሽ እንደሰጠሻቸው ነው። አሁን ሀብትን ባሰጫቸው ምን ባሰጫቸው መልካምነት ይከፋፈላል። አንቺ ከዚህ በላይ ይገባሻል። መልካምነትን የመሰለ ነገር ደግሞ በሰዓት ማስመከር ለልጆች ማለት ትልቅ ነገር ነው። ማንም ሰው የማያደርገውን ነገር ነው። እኔና ኦሊ ደግሞ ተጣልተን የሆነ ጊዜ ተጣልተን የሚያስታርቀን ጠፍቶ በጠፋ አንቺ እንደዚህ በማስታረቅሽ ልጆቼ ናችሁ በጡት ይዣችኋል ኑ ታረቁ በማለትሽ ራሱ ለኛ ትልቅ ነገር ነው። በጣም እንወድሻለን የኔ እናት። እናንተ ደግሞ የኔን ምክር ሰምታችሁ እንደ እናት አክብራችሁ እንደ እናት እምላችሁን እሺ ከአንቺ ፍቃድ አንወጣም ከአንቺ ትእዛዝ አንወጣም ብላችሁ ስላከበራችሁ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በቃ ለእናንተ ምንም ቃላት የለኝም የምገልጽበት። ለምን ሰው እኮ በቃ ሲደሰት የሚገልጽበት ቃላት ያጣል አይደለ? ከደስታዬ ብዛት ቃላት የለኝም። እንግዲህ ክርስቲያኑም እግዚአብሔር እድሜ ጤና እንጀራ ይስጠው፣ ሙስሊሙም አላህ እንጀራ እድሜ ጤናን ከዚህ በላይ ከፍ ብላችሁ እንዳያችሁ ያድርገኝ። እድሜ ሰጥቶኝ ትልቅ ቦታ እናቴ የት ገዳም ልውሰድሽ፣ እናቴ የት መስጊድ ላስጎብኝሽ። መጎብኘት ይቻላል። ክርስቲያንና ሙስሊም ኢትዮጵያ ላይ ተስማምቶ አንድ ሆኖ
ፍቅር ሆኖ ነው እኔ በእድሜ ስኖር የማውቀው። ነይ ሀሜርዬ ነይ እዚህ መስጊድ እኮ የሚጎበኝ ነገር አለ ነይ ላስጎበኝሽ። ኦሊያድዬ ደግሞ ማሚዬ ነይ ገዳም ነይ እዚህ ቦታ ገዳም ነይ ላስጎበኝሽ እንድትሉኝ፣ ያብስራየም ነይ ቁልቢ ልውሰድሽ፣ ነይ ኢየሩሳሌምን ልውሰድሽ፣ ቤትዬም ደግሞ የትኛው ገዳም ልውሰድሽ እንድትሉኝ ያብቃችሁ። እድሜ ጤና እንጀራን ከፍ ያለ እንጀራ ከፍቅር ጋር ከሰላም ጋር ከመዋደድ ጋር ፍቅር ነው የሚበልጠው። በላይ ፍቅር ሁሉን ያሸንፋል። ፍቅር ነው አይደል? አሸንፋል። አክብራችሁኝ ፍቅር ይበልጣል ብላችሁ ይህንን ስላደረጋችሁልኝ እጅግ በጣም አድርጌ ወዳችኋለሁ፣ አከብራችኋለሁ፣ እመርቃችኋለሁ። ትልቅ ቦታ ድረስ እግዚአብሔር ትልቅ እንጀራ ይስጣል። አላህ ትልቅ እንጀራ ይስጣል። እኛ አንድ ነን ኢትዮጵያውያን። በሃይማኖት በምን የምንከፋፈለው ነገር የለም። ሁላችንም እኔ ሙስሊም ጎረቤት ካለችኝ ከኔ ቤት እንጀራ ወስዳ እንግዳ ሲመጣባት ማሚ እንጀራ አለሽ እንግዳ መጥቶብኛል፣ ወጣለሽ እንግዳ መጥቶብኛል ብላ ወስዳ እንግዳዋን ሲሸኝ፣ እኔ ሙስሊም ጎረቤቴ ጋር ከልዬ አንቺ ቤት እንጀራ አለ እንግዳ ድንገት መጣብኝ እንጀራ ስጪ ወጥ ስጪ። የእውነት ይሄ የሚወሻሽ ነገር አይደለም። ህይወት የኖርኩበት ህይወት ነው ለልጆቼ ማስተምራት፣ የኖርኩበት ህይወት ለልጆቼ ማስተምራት። ስለዚህ ክበሩልኝ፣ ትልቅ ቦታ ድረሱልኝ፣ ትልቅ እንጀራ ይስጣችሁ፣ ተባረኩልኝ። የእናት ምርቃት የትም አይገኝም። የእናት ምርቃት የት ገነት ያስገባል ይባላል። በሙስሊምም በክርስቲያን እንዴ የእናት እግር ስር እኮ ነው ጀነት ያለው። ያው ቤት ራስ ተናግሻለሁ። እውነት ነው። አስተምራታለሁ ልጄን ምንም አባቷ ባይፈቅድ፣ ያው እንግዲህ እኔ ስለምወዳችሁ ስለማከብራችሁ ያው እንግዲህ ደስ ብሎኛል። ሀሜርዬ ደስ ብለህኛል። ቤትዬም እንግዲህ በመረጠችው ህይወት መኖርን ያልከለክላትም አባቷ እስኪፈቅድ ድረስ ያው እንግዲህ እንታገላለን። አሜን። ተባረኩልኝ። ያራይስጣችሁ ወልዳችሁ ለመሳም የሆነ ሰርፕራይዝ አለ። ሰርፕራይዝ ነው። ወደዛ ወደዛ ማይታ አይቻልም። ከልከል ነው። ለዚህ ልጨፍነኛ ስቴን አይኔ ልጨፍን እማ ግን ገምች እስኪ እስከዛ ገምች እስከማያ ጨምቆኛል። ምንድን ነው ይሄ በጣም ትንሽ ስጦታ ነው ለአንቺ ካረሽልን ነገር፣ ለእኛ ከገነባሽልን እውቀት ከገነባሽልን ብዙ ነገር ለአንቺ የትንሽ ነገር ነው። በጣም ትንጥ ነገር ነው። ቢሆን ደግሞ የአቅማችንን ለእናታችን ይገባታል ብለን እንዴ እኔ ደግሞ የስጦታ ትንሽ የለው። ሰው የሰጠ ነገር ትልቅ እንቁ ነው፣ ከእንቁ የሚወዳደር ነው። ግን እናንተ በዚህ እድሜያችሁ እናንተ ለእኔ ስጦታ ስትሰጡኝ ደስ እያለኝ ነው የምቀበለው። አመሰግናችኋለሁ። ገና እናንተ እኮ ገና ልጆች ናቸው። ምን አላችሁና ነው ለእኔ ስጦታ ያሰባችሁ? እንዳሰባችሁልኝ ለእናት ሲያንስ ነው እንዳሰባችሁልኝ። ደግሞ በጣም ልጅ ነገር በጣም የምወደውን አንቺ ታውቂያለሽ ምርጫዬን። ምን ይሁን ግን ከመከበት በፊት ማሚ ዝም ብለሽ ገምች። ምን ሰጥ ነው ታስበኝ? አራት አስጨንቃት። ምን ልበል? እሱ ጀበና ሲል ነበር። ጀበና ነው እንዴ? ማዘሩ እኮ በጀበና ቀልድ ስለማያውቅ እኔ እንደውም ብርጭቆ ነው የምወደው። ብርጭቆ ነው የምወደው። ይሄ መለስና ብርጭቆ ይደረግ። ብርጭቆ ነው ከታማ ከበጭ ራስ አጥፋት። እኔ ይከፈት በሏ። ይከፈት። አጨብጭቡ እንደ በደምብ ሳታጨው ይከፈት። እንደዚህ በቃሰች። ኧረ ተከላችሁ እንዴ ነው? ተረጋጉ። ኧረ ቀስ በሉ። ቆይ ቀስ በሉ። ተው ልጆች አስበው። ወይኔ የምወደውን በስመ አብ
በእናንተ አቅም ማኔ ለብሰሽ ውስጥ ከማይሽ ብቻ ነው ቤቲ ቤቲ የኔ ምርጫ ነው እኔ ነኝ አንተ ነህ የሶስታችንን ምርጫ ነው ማሚ የሶስታችንን እኩል አዋጣን የገዛነው ኧረ ተባረኩ ይሄ ማም እንዴት ነው ገዳም ማስቀደስ እንዴት ደስ ይላል ማሚ አሁን ነው የምወዳችሁ በጣም ማም የሶስታችንን ምርጫ ነው ማሚዬ። አንድ ሰው ብቻ የመረጠው አይደለም፣ አንድ ሰው ብቻ የገዛው አይደለም ማሚዬ። በጣም ማሚዬ አሁን ይሄንን ልብስ ለብሰሽ እዚህ ጋር እንደዚህ ቦለል ፈቅሽ እንትን ነው የምንፈልገው እኛ እንዲያምርብሽ። ጎምደል አዎ አብራችሁ ቀይራችሁ ነው እኔ ልጆቼ። እሺ ምንድን ነው በኋላ መርቃችሁ? እሺ ለብሰሽ ሳይዙ ራሱ ማየት አለብን። ፍሪ ሳይዝ ነው ማሚዬ ስለሆነ ለማንም ይበቃል። ለማንም ካልሆነ ይቀየራል። እሺ ማሚዬ ካልወደድሽ መቀየር እንችላለን። በጣም ነው የወደድኩት፣ በጣም ነው የወደድኩት። እሺ እኔ እናት ቆይ እናንተ ሂዱ መኪና ቆይ እናንተ ስለዚህ ማሚዬ ፋፈንደሽ አርግታል እንጠብቃት ስትመጣ ሰርፕራይዝና ሰፕር እንዴ እንደሚያምርባት እስቲ ውበቷን ይጨምረዋል ይቀንሷል የሚለውን አብረን እናያለን። ውድ ፋሚሊዎቼ እንወዳችኋለን። ይሄን አካውንት ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ተከታተሉን። ልጻፉ መሰለህ ኮሜንት ላይ አሁን ለምሳሌ ዛሬ የደስታ ቀን ነው አይደለ? የደስታ ማኑ ነው ደስ ያለው የደስታ ቀን ነው አይደለ? እንኳን ደስ አላችሁ እንኳን ደስ አላችሁ ኮሜንት ላይ ሁላችሁም ሙሉት። ምርቃትን ደግሞ በኋላ በማሚ ትመረቃላችሁ። እንወዳችኋለን። እስክትመጣ በጉጉት እንጠብቅ። ወይኔ 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 እናታችን ቦታውን አገኘ የኔ እናት ሙሽራ በስመ አብ በእናንተ ነው ሙሽራ የሆንኩት። የኔ እናት ሙሽራ መሰለች። ይደበላለቅ ይመታ መሰክሮቹ ይቀራል ገና እንዴት እንደሚያምር እንዴት እንደወደድኩት በስመ አብ የኔ ልጆች ምርጫ ስችሉበት ወይኔ እንዴት እንደሚያምር በስመ አብ እንዴት ያምራል። አሁን ፋሚሊዎቼ ለእናታችን ወይኔ ወይኔ ጸዴባል እንደዚህ አምሮባት እኮ አባታቸውን እኮ ነው ማሚዬ አባታቸውን እሱም ሱፍ ይምጣና ሽምግልና ልኮ ነው የሚወስድሽ። እናታችንን ሽማግሌ ካልወሰድክ አንሰጥህም በፍጹም። አንተም ከልክለኸኝ ይኸው እኔም እናትህን ሚስትህን እንደዚህ ፈዋርግቼ ማሚ ማን ነው ምን ተሰማት? ደስታዋ እኔ በስመ አብ ልጆቼ ምርጫ ስችሉ ምርጫችሁ እንዴት ያምራል። በስመ አብ አያችሁት እንዴ? የት ነው ያሰፋችሁት ደግሞስ? አረ በጣም ትእዛዝ ነው ወይስ ከስታችሁ? በትእዛዝ ነው። አሁን እዚህ ጋር ካወራን ፕሮሞሽን ነው ፕሮሞሽን ነው የሆነው። በስመ አብ እናንተ ማሰፋት ከፈለጋችሁ ባዮ ላይ ስልክ አለ። እናታችሁ ስጦታ መስጠት ከፈለጋችሁ ለኔ ደውል። ይሄ ለእናትም ለሁሉም እናትም ይገባል። ለሁሉም ለኢትዮጵያውያን እናቶች፣ ለሙስሊም፣ ለክርስቲያን በስመ አብ እንዴት እንደሚያምር ወይኔ ልጆቼ እንዴት ወዳችኋለሁ። እንዴት እንደምወዳችሁ አሁን ከወርቅ በላይ ነው። ከወርቅ በላይ ነው። ከወርቅ በላይ ጠነቂ ብዙ ሙድ አይደለም እንደሚያምር ወይኔ በስመ አብ የኔ እናት እንዴት ያምራል። የኔ ውድ ልጆች በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ፣ በጣም ነው የማከብራችሁ። እኛ በጣም ነው የምንወድሽ። ወይኔ ምርጫዬን የመረጣችሁልኝ። እኔ አበሻ ቀሚስ እንደምወድ ቤትዬ ታውቃለች፣ ያው ያውቃል። በስመ አብ እናንተም ያው አወቅ የኛ ማወቅ እንደ ነፍሰን እኮ ሁሉም ጋር አሁን ችግሩ ምን ችግር አለ መሰለሽ ማሚዬ? አንቺ አሁን ሰርግ ላይ ተጠርተሽ ስትሄጂ ሌሎቹ ደግሞ እናቶች ቢቃወሙሽስ ምን ልታረጊ ነው? አሁን
እንደዚህ አምሮ ቢቀኑብሽስ? እናት ነሽ እንዴ? እንደዚህ አምሮ እናት ጓደኛ ወይም ወዳጇ ጥሩ ነገር ደስ ነው የሚለው አይቀኑም። የኢትዮጵያ እናቶች እኔማ ያው ጓደኛችን አምሮባት ልጃችን አምሮባት ነው የሚሉት እንጂ አይቀኑም እንዴ። ስለዚህ ልጆቼ ናቸው የገዙኝ አድራሻውን። እሺ አድራሻውን እኔ ያሳያችኋለሁ ላለው እንጂ በስመ አብ እኔ ልመርቃችሁ እስቲ እንደው ከወዴ ከአንጀቴ ከልቤ እግዚአብሔር ይስጣችሁ። አሜን። አላህ ይስጣችሁ። አሜን። መድኃኒዓለም ይስጣችሁ። አሜን። አላህ ይስጣችሁ። አሜን። ተባረኩልኝ። አሜን። ትልቅ ቦታ ድረሱልኝ። አሜን። እንጀራ ይስጣችሁ። አሜን። ክበሩ። አሜን። እንደከበራችሁኝ እንደወደዳችሁኝ በስመ አብ ቃላት የለኝም። የምርቃት ቃላት ራሱ አጠረኝ። በቃ ወደፊት ትዳር ለመያዝም የፈለጋችሁ ቤትዬ አባትሽ ፈቅዶልሽ ከምትወጂ ሰው ከአሚር ጋር አብረሽ ሆነሽ ለማየት ያብቃን። አሜን። ወልዳችሁ ከብዳችሁ ለማየት ያብቃን። አሜን። ምንም ቢሆን እኔ ሃይማኖታችሁ ቢለያይ ቀር አይለኝም። ለምን በቃ ያለ ነው ኢትዮጵያዊነት ነው። ብዙ ሙስሊሞች ክርስቲያን አግብተው ይኖራሉ። ብዙ ክርስቲያኖች ሙስሊም አግብተው ይኖራሉ። የምናውቀው ነው። ይሄ ሀቅ ነው፣ እውነት ነው። የተደበቀ የውሸት ነገር አይደለም፣ የእውነት ነገር ነው። እንኳን ተጋብቶ መኖር በጓደኝነት በፍቅር በጥሩነት በጣም በፍቅር የምንኖር ሙስሊምና ክርስቲያኖች አለን። አለን እንዴ ኢትዮጵያ ውስጥ እየኖርንማ የለን ማለት ነው። እኔ ይኸው ያቡዬን ታውቂያለሽ ማሚዬ ደረቅ ጡቷን እኮ ነው አጥብታ ያሳደገች። ሙስሊም ሆና ደረቅ ጡቷን አጥብታ ልጆቿ አሁን እኮ በጣም ነው የምትወጃት ማሚዬ። በጣም ደጋገምሻት። የእውነቴን እኔ ከሷ በላይ ጓደኛም የለኝም፣ ከሷ ውጭ ጓደኛም የለኝም፣ ወዳጅም የለኝም። የልቤ ማለት ነው። ያውቃሉ፣ ቤቴም ታውቃለች፣ ያሁን ያውቃል። አንድ ቀን እንሄዳለን ቤቷ። በጣም ደስ የምትል ሴት በጣም እና ውዱ አጠፉበትም ነው የምትለው። ስለዚህ እኮ ሌላ ሀገር ቢሆን እርግጥ ነበር የሚደረገው። ያው እኛ ግን ኢትዮጵያዊ ስለሆነን ይሄ ነው ባህላችን፣ ኢትዮጵያዊነታችን። እኔም የአክስቴን ጡት ጠብቼ ነው ያደግኩት። ብዙ ነገሮች አሉ ማሚዬ። ደስ የሚለው ይሄ ነው፣ መፋቀር ነው። እናንተም ታርቃችሁ ከዛ ሁሉ ጭቅጭቅ። እኔ እኮ ጭንቅላቴን አሞኝ ነበር ስትጨቃጨቁብኝ፣ ሁለታችሁ ስትጨቃጨቁ። ወይኔ ጭንቅላቴን እኮ አሞኝ በቃ መሆነውን አጥቼ ነበረ። አሁን ተስማምታችሁ ታርቃችሁልኝ እንደዚህ ለእኔ አንድ ሆናችሁ ጥበብ ገዝታችሁ አሁንም አንድ ያርገን፣ አሁንም አንድ ሁኑልኝ፣ አሁንም ተዋደዱልኝ። አሜን በሉ እናንተ። አሁንም ተዋደዱልኝ፣ አሁንም ተፋቀሩልኝ። እንዲያሳምራችሁ እንዲህ ፀሐይ አስመስላችሁኛል። ልጆች ፀሐይ መሰሉልኝ፣ ጨረቃን መሰሉልኝ፣ ብርሃንን መሰሉልኝ። እመቁልኝ፣ ክበሩልኝ፣ ውለዱልኝ፣ ሀብት አግኙልኝ፣ ጤና አግኙልኝ። ለእናንተም ነው፣ ለሁሉም አሜን በሉ እንጂ። አሜን ማለት እኮ ይሁን ይደረግልኝ፣ ይሁን ይደረግልን። ትልቅ ቦታ ድረሱ፣ ይሳካላችሁ። የምትመኙትን የልባችሁን የውስጣችሁን የምትወዷትን ልጅ አግቡ። የምትወዷትን ልጅ አግቡ። ከምትወዷት ልጅ ውለዱ። ክበዱ፣ ክበሩ፣ ድመቁ፣ ክበሩ፣ ድመቁ። ፍቅር ይስጣችሁ፣ ተዋደዱ፣ ጓደኝነታችሁ ይቀጥል። ያቡዬም ከእናንተ ጋር ጓደኛ ነው ካሁን በኋላ። እንደ ጓደኛ ተፋቀሩ፣ ተረዳዱ። አንዱ ሲቸግረው ለአንዷ እዘኑ፣ እርዱት። እንደዛ ነው የሰው ልጅ። እዚህ አጋጣሚ ብዙ ጊዜ ያቡ ያዩት ነውና ቆሞ እየቀረ ነው። ምንድነው ሀሳቡ? እንዴት ነው የድሮ ልጅስ ሰፈር ያለችው ያው እንድሮዋለን። ኧረ ቶሎ ነው ቶሎ ጥሩ ልጅ ገርም ላለመሰለ ሳውዲ ናት። ማግባት ግን የለበትም። ያው ለመሰላችሁ መጀመሪያ እናቱን ፍቅር ሰጥቷት፣ እናቱን ተንከባክቧት፣ ከእናቱ ጋር አሪፍ ጊዜ አሳልፎ እናቱን ጦሯት ነው እንጂ አገባማ ልጅ ወደ ሲያገባ እንጥስ ነው። ያቡዬ በስመ አብ እናንተ እንዴ! ያቡዬ አሜርዬ አንተ
እኔ እኮ ከልጆቹ አለዩዋት እንዴ። እናት ማለት ትክክለኛ እናት ማለት ይሄ እወቁ። ከቤት እያለያችሁም ከያቡ እያለያችሁም ከሌሎቹም ልጆቼ እንደ ልጆቼ ያደጋችሁትም እንደዛ አይደለም። ትክክል ማሚዬ፣ በጣም ምንድነው አሁን እኔ ደግሞ አንድ የቀረኝ ነገር አለ በሁለታችሁ ላይ። እሺ ቤትዬና ሀሜርዬ ሰርፕራይዝ ሌላ ጊዜ ነው። ሰርፕራይዝ እኔ አሁን ነይ ቶሎ ተብዬ ነው የተጠራሁት። ለእኔ ነው ሰርፕራይዝ ያደረጋችሁ። ለእናንተ ደግሞ ሰርፕራይዝ ወደፊት አይደለ? የሁለቱ ሰርፕራይዝ እኮ ነው። መሀላቸው ሊሆን እንዴ? መሀል ሊሆን? እሺ ምንድነው ልጆቼ የምነግራችሁ አበክሬ ሰውና እንጨት ተሰባሪ ነው። እኔ ነገ በህይወት ልኑር አልኑር ማቀው ነገር የለም አይደለ? አይ ይሄ እውነታ እኮ ነው። እናንተ ገና ወጣቶች ናችሁ፣ ገና ልጆች ናችሁ። ገና ስንት ነገር ይጠብቃችኋል። ስንት ነገር አለ ገና። አንተ እንደውም አሁን ቤቲ ጋር ተከራየው ስትለኝ እንደ ውስጥ የቀረ ቢለው ደስ እያለኝ ነው። ለምን ትጠብቃታለህ፣ ትንከባከባታለህ። ከመጥፎ ልጆች እንዳትውል ጓደኝነት። በእርግጥ የኢትዮጵያ ልጅ መጥፎ ልጅ የለም፣ ግን ምንድነው እንዲሁ አሁን ጓደኛ እንዲሁ እንትኑ ነይ ወጣ እንበል ነይ እናምሽ እንዳይላት አንተ ትቆጣጠራታለህ። ሰብሬ ነው መጥለው እኔ አጠገቧ አይደለሁም መቼው። ኦሊያድም አጠገቧ አይደለም። አሁን አንተን አጠገቧ ያለው ያቡዬም አጠገቧ አይደለም። ቤትዬ ደግሞ ምሳሳልሽ ስስ ልጅ ናት። ምግብ እንኳን አጥብቃ የምትበላ ልጅ አይደለችም። በጣም ስስ ቀጭን፣ በጣም እኔ ትሰበርብኛለች እያልኩኝ ማስብላት ልጄ ናት። አሁንም አሜርዬ እንደው አደራ ምልክ ቤትዬን ተቆጣጠርልኝ። እንደው ቃል እንድትገቡልኝ እፈልጋለሁ። እዚህ ጋር ምንም ነገር ቤቲ ላይ ምንም ችግር እንዳይደርስ፣ ምንም እንዳትጎዳ፣ ምንም በቃ አንተ ነፃ ሆነ እንደ ወንድም በሌላ ነገር አይደለም። ሌላ ነገር አባቷ ሲፈቅድ ሽማግሌ ልከ ኒካ አስረክ በባህላችን ነው እንጂ በወንድምነት ነው እንድትጠብቅልኝ እዚህ ጋር ቃል እንድትገባልኝ የምፈልገው። ይሄው በጓደኛክ በኦሊያድ በያብ ስራ ይሄው በእነሱ መሃል ቃል ግባልኝ። እጠብቃታለሁ። እኔ ምንም ነገር እንዲደርስባት አልፈልግም። በምትወጣበት በምትገባበት ጊዜ እንደ ወንድም እንደ ታላቅ ወንድም አብሬያት እገባለሁ፣ አብሬያት እወጣለሁ፣ እቆጣጠራታለሁ በልና ቃል ግባልኝ። ጠብቃታለሁ በልና ይሄ ወንድሟም ይንገር። እስቲ የቀረውን አንተ ንገረው። እስቲ ንገር። እሺ ወንድም እኮ አይደለም፣ ያው እንደዛ አይደለም። እሷ የምትወደው ይወድላታል፣ ያከብርላታል። ምርጫዋ በክፉም በደጉ አብሬያት ልሆን፣ ልንከባከባት፣ ልጠብቃት፣ ከመጥፎ ነገር ሁሉ ልጠብቃት፣ ከመጥፎ ሰዎች ሁሉ ልጠብቃት በእናንተ ፊት ቃል እገባለሁ ብለህ ቃልህን ለእኔም ሊያድም ጓደኛችሁ እሺ እኔ ቃዴን ስለፈጸምክልኝ እወድሃለሁ፣ አከብርሃለሁ። በጣም በመጀመሪያ ይሄን እድል ስለሰጠሽኝ ለእናታችን ለማሚዬ በጣም ትልቅ ምስጋናና ትልቅ አክብሮት፣ ትልቅ መውደድሽን ላቀርብ እፈልጋለሁ። በመቀጠልም ደግሞ ቤቲን የመሰለች በጣም ጎበዝ አስተዋይ ልጅ አላህ ስለሰጠኝ፣ ያው ሰው አይደለም አላህን ያገናኘን፣ አላህ ስለሰጠኝ በጣም አመሰግናታለሁ። ቤትዬን ሳልጎዳት ልንከባከባት፣ ልጠብቃት፣ ክፉ ነገር እንዳይደርስባት ልከላከል፣ በሽታ ከመጣ እኔን ያስቀድመኝ፣ ችግር ከመጣ እኔን ያስቀድመኝ ብዬ እኔ ተርቤ እሷን አብለቼ እንደምንከባከባት እንደ አባት እንደ እናት በእናታችን ፊት በሁላችሁም ባላችሁበት በአላህ ፊት ቃል እገባለሁ። የኔ እናት አመሰግናለሁ ስላከበርከኝ፣ ቃሌን ስለተቀበልክ፣ ሀሳቤን ስለፈጸምክልኝ፣ በአላህ ፊት ቃል ስለገባህልኝ እወድሃለሁ፣ አከብርሃለሁ። በጣም ነው የምወድህ። ትልቅ ቦታ ነው ያለኝ። እንግዲህ ከእግዚአብሔር በታች አደራ ሰጥቻለሁ ልጄን። እኛም እንወዳችኋለን። አንድ ላይ አምስታችን እንወዳችኋለን፣ እናንተንም እንወዳችኋለን። አሁን ዛሬ ደስታ ቀን ስለሆነ ማሚዬ እኔ በራሴዎች ብጋብዛችሁ ደስ ይላል።
ወጣ ብለን እንወዳችኋለን። ምን ላድርግ እናንተን ነገር ማሚ ግን አንድ የተረሳ ነገር አለ። በዚህ አጋጣሚ ለውድ ቤተሰቦቻችን ግን ትንሽ ምርቃት ነገር እኛ ስንመረቅ እዚህ ጋር ደግሞ እነሱም ይፈልጋሉ ትንሽ ደስ ይለኛል። የእናንተ ቤተሰብ እኮ የኔ ቤተሰብ ነው እንዴ! እኔ ልጆቼን የሚንከባከብልኝ ቤተሰብ የኔም ቤተሰብ ነው። ባላችሁበት ክርስቲያኑ እግዚአብሔር ይጠብቀው፣ አሜን። ሙስሊሙ አላህ ይጠብቀው፣ አሜን። ለእናንተ ነው። ለውድ ቤተሰቦቻችን ለልጆቼ ለውድ ቤተሰቦቻቸው ይጠብቃችሁ እግዚአብሔር፣ አላህ ይጠብቃችሁ እና ኑሩልኝ። የተባረከ እንጀራ ይስጣችሁ። ከፍ ብላችሁ ወደ ሀገራችሁ ለመብቃት ያብቃችሁ። የልቦናችሁን ሐሳብ ሁሉ እግዚአብሔር ይፈጽምላችሁ። የምትሹትን መቼውም ሰው ከሀገሩ የሚወጣው ቤት እናት የኢትዮጵያ እናት ችግርተኛ ናት። በችግር ነው የምታሳድቀው የኢትዮጵያ እናት። እውነት እኔ ጎበዝ ነኝ፣ እኔ ስንት ስራ አለኝ፣ እኔ ቆንጆ ነኝ ብላል የምትል እናት ልጅ ከወለደች በኋላ ለልጇ ተሰብራ፣ ለልጇ ተጎታ፣ ለልጇ መልኳን ቀይራ እውነት እሷ ሳትለብስ ለልጇ አልብሳ የእውነት ታሪክ ነው ይሄ። የእውነት ነገር ልጇ እንዳይራብባት፣ ልጇ ከሰው እንዳያንስባት አለ የተባለ ትምህርት ቤት አስተምራ የኢትዮጵያ እናት ጎበዝ፣ የሚደነቁ እናቶች ናቸው። የምንደነቅ እናቶች ነን የኢትዮጵያ እናቶች። አሁንም ለሀገራችሁ ያብቃችሁ። አሜን። ለሀገራችሁ ክብር ያብቃችሁ። የምትፈልጉትን ይዛችሁ መጥታችሁ ትዳር የሌላችሁ ትዳር መስረታችሁ፣ ልጅ የሌላችሁ ልጅ ወልዳችሁ፣ የተሰደዳችሁ ከሀገር የወጣችሁ ሁሉ ወደ ሀገራችሁ እንድትገቡ እግዚአብሔር ያድርጋችሁ። አላህ ያድርጋችሁ። እግዚአብሔር ያድርጋችሁ። አላህ ያድርጋችሁ። እግዚአብሔር ያድርጋችሁ። አላህ ያድርጋችሁ። እኔ ባጎደልኩበት ምድርና ሰማይን የዘረጋ ንጉሥ ይሙላላችሁ። ተባረኩልኝ። ሀሳቤን ሳያስቀይሩ